አልገባኝ መጀመሪያ አምጪ ስልክሽን ከፈችው ምን ያደረክ ነው ከፈችው ስልክሽን ኖርማሊ ራሱ ኖርማል ሰው ስትገምት እንኳን ከየት ሀገር ነው አንድ ብልት ደርቆ ይሄ ሁሉ ጊዜ ሊቆይ የሚችለው ከኔ ጋር አብረሽ ብትተኝ እኮ እየተሻለኝ ይሄዳል ምናምን ይለኛል ወሲብ እንድናደርግ ምናምን የሆነ አይነት ነገሮችን ያሳየኛል ናኡድ ላይ ያየሁት ነገር በጣም የሚያስከፋ ነገር ነው በጣም በቃ አላ ከናንተ ማል የሆነ ካዲ አለ በቃ መቼስ ወንድ ልጅ እዚህ ነገር ውስጥ ተተራጥሮ አለ ብዬ አላስብ አይደለም 100,000 ብሩን ማን ያስገባው 100,000 ብሩን ማን ያስገባው እኛን በ100,000 ብር በ100,000 ብር ነው እኛን የቀየሽን ወንድ ልጅ ብልቱ ደርቆ ቆሞ እንደዚህ አይነት ነገር ባያስብ አይፈረድበትም እውነቱን እውነቱን ትነግሪኛለሽ ወይስ አትነግሪኝም አንድ ጥርጣሬ ስለሰማው ነው ምን አይነት ጥርጣሬ ነው ሚኪዬ ልጁ አሁንም ቢሆን መድኃኒቱን አላቆመም ይሄ የሚያበላሽውን መድኃኒቱን አላቆመም ውስጥ ድረስ ገብቶ ብልቱን በስነ ስርዓት በቃ አግኝቶ ያንን መድኃኒት ብልቱ ላይ ማሳረፍ የሚችል ሰው ነው ይሄንን ነገር የሚያደርገው በመተት ምናምን የተደረገ ነገር ነው እንደዚህ አይነት ነገር ደግሞ በህክምና የመዳን አቅሙ በጣም አነስተኛ ነው አንቺና ገሊላ ናችሁ ሁለታችሁ ላይ ጥርጣሬ ያለኝ ምን እንዴ ሚኪ ነኝ እንዴ ገሊላስ ደግሞ መድኃኒቱን እኮ እሷ ቢሆንም ሰጥታዋለች እንዴ እኔ ካዲ መስሎኝ ነው እንጂ እኔ ካዲ እኮ አይደለም እኮ እንደዛ መስሎኝ ነው ዛጋ ቁጭ በይ አንቺ ዛጋ ቁጭ በይ ግን እሱን ስታገኙ እንደዚህ አይነት አለባበስ ለብሰሽ ነው እዚህ ስትመጪ ለምንድን እንዴ ቴክስት ለምንድን ነው ቴክስት ውስጥ መገባው ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች እንግዲህ ዛሬ ካንድ ቀን በኋላ ተመልሰን መተናል እንግዲህ በናኡድ ቤት ውስጥ ነው የምንገኘው ናኡድ እንግዲህ ለሁለት ቀን ያክል ሆስፒታል እንዲገባ ተደርጓል እንግዲህ ትናንት ነው ሆስፒታል የገባው ዛሬም ሆስፒታል ነው ያለው እንግዲህ ነገም ከነጎዲያም አላቀም ምን ያክል ጊዜ እንደሚቆይ በግልጽ አልታወቀም ለጊዜው ግን ሁለት ቀን ሆስፒታል መቀመጥ አለበት ነበር የተባለው እንግዲህ አጠገቤ የምትመለከቷት እንግዲህ ነርስ ናት ውድ ቤተሰቦች አጋዥ ነርስ ናት እኛም በቅርበት የምናቃት እንግዲህ እዚህ ቤትም መታሱን ስትከታተለው ነበር እንግዲህ ማለት የኛ ሰው ናት ቤተሰቦች በዚህ አጋጣሚ የኛ ሰው ናት እንግዲህ ገሊላ ትባላለች ብዙ ነገሮችን ታግዘናለች በርግጥ ያን ያክል የሩቅ ማለት ድሮ ምንተዋወቅ ሰዎች አይደለም ከገሊላ ጋር የተዋወቅ ነው ወይም ደግሞ ገሊላ ከጎጆ ቲዩብ ቻናል ክሮሽ ጋር መስራት ከጀመረች እንግዲህ ባለስላሳት 4 ወር እዛ አካባቢ ነው አይ ቲንክ ግንቦት ነው ሚያዝያ እዛ አካባቢ ነው ብቻ ውድ ቤተሰቦች አንዳንድ ነገሮችን ታግዘናለች እንግዲህ የግል ስራም አላት እንግዲህ ከዛ መልስ ግን እኛም ብዙ ነገር ታግዘናለች በተለይ ደግሞ ናኡድን ሰሞኑን ስትንከባከበው የነበረችው እሷ ናት እንግዲህ እሷ ራሷን ከማስተዋወቋ በፊት ውድ ቤተሰቦች እንግዲህ የሄርሜላ እንግዲህ ፍቅረኛ የተባለው ሰው እንግዲህ ዋሴ የናኡድ ብልት ላይ ጉዳት ያደረሰበትን ሰው እንግዲህ በቁጥጥር ስር አውለናል ከኛው ጋር ነው ያለው እንግዲህ ለህግ አሳልፈን አልሰጠንም በቂ መረጃና ማስረጃ ስናሟላ ለህግ አሳልፈን እንሰጣለን ብለን ነው እዚሁ እንግዲህ አስረነው አስቀምጠናል ነርስ መቅደም ያለበት ነገር ስላለ ነው ለተመልካቾችም መናገር ፈልጋለሁ ስላልሽ ነው በመተንከባከቢበት ጊዜ ሌላም አንድ ልነግራችሁ መፈልገው ነገር አለ ያልሽው ነገር አለ እሱንም ነገሪን እና እኛም ሌሎች ሰሮች ስላሉን ወደዛ ምን ሄድ ይሆናል ራስሽን ከማስተዋወቅ እንጀምር እሺ እኔ ገሊላ እባላለሁ ያው ካንተ ጋር በቅርበት እንተዋወቃለን ለተመልካቾች ደግሞ ገሊላ እባላለሁ በህክምና ሙያ ላይ ብዙም ዕውቀት የለኝም ግን ያው ትንሽ ኮርስ ወስጄ ነበር በሱ ነው እናንተንም ሰፖርት ለማድረግ ከናንተ ጋር የተስማማሁት እና በቃ ናኡድ ላይ ያየሁት ነገር በጣም የሚያስከፋ ነገር ነው በጣም በተለይ ደግሞ ከባለቤት እንደዚህ አይነት ነገር አይጠበቅም ከባለቤቱ መሆኑ ደግሞ ይበልጥ እሱ ከላይ ሰውነቱ ብቻ ሳይሆን ጭንቅላቱም ነው የተጎዳው በጣም ነው የተሰማው በጣም ነው የሚከፋው
በእንደዚህ አይነት ነገር ምንም ቃል አውጥተህ ልታጽናናው አትችልም። ገባህ አይደል? ያው ይዳን አይዳን ደግሞ ዶክተሮቹ የሚወስኑት ነገር ነው። ሐኪም ቤት ገብቷል። ትናንትና በጣም ታሞ ነበር። በጣም ትናንትና ያመጣችሁት ልጅም በጣም ቴንሽን አድርጎት በጣም ተበሳጭቶ ነበር። በቃ በራሱ ላይ በጣም ተስፋ ቆርጧል። እኔ ቁስሉን ለመጠራረግ ምናምን ሞክሬያለሁ፣ ግን በጣም ነው የሚያስፈራው። የሆነ በሕክምናም ለማገዝ የሚያስቸግር ነገር ነው። ምክንያቱም ይሄ ነገር በምንድነው ይሄ በመተት ምናምን የተደረገ ነገር ነው። እንደዚህ አይነት ነገር ደግሞ በሕክምና የመዳን አቅሙ በጣም አነስተኛ ነው። ገባህ? እና በጣም ነበር የሚያስፈራው። እኔ አላቅም፣ እግዚአብሔር ይርዳው ነው የምለው። አንዳንድ ነገሮችን የማይደብርሽ ከሆነ ብትነግሪኝ ደስ ይለኛል። በተለይ ደግሞ በደንብ እንደምትንከባከቢው እናውቃለን። ሽንት መሽናት እንደሚቸገር በዛ ሰዓትም ብዙ ነገሮችን እንደምታግዢው እንዴት ነው አለ አይደል? መቼስ የምልሽ ነገር ይገባሻል። እስቲ እነዚህ ነገሮች ብትነግሪኝ። እሺ፣ ያው ሽንት ለመሽናት በጣም ነው የሚቸገረው። በጣም ቁስልም ስለሆነ ወደ ጫፍ አካባቢ ደግሞ በጣም ያመኛል ይላል። እና በቃ በጣም ታግሎ ነው ሽንቱንም ሲሸና ስለሚያማው ራሱን ሽንቱ ቢመጣበትም በጣም ይይዝና በጣም የሆነ ሽንቱ ሲወጥረው አለ በጣም ሲወጥረው ነው ለመሽናት የሚገደደውና የዛ ሰዓትም በጣም በቃ በስቃይ ነው የሚሸነው። ከአልጋ ላይ ሆኖ የማይመቸው ሰዓት ሲኖር ይነሳል። ከዛ በቃ ማስተጣቢያ ላይ ነው የሚሸነው። ሽንት ቤት ለመሄድ ምናምን አይመቸውም፣ ብዙም አያራምደውም። ትናንትና ያያችሁት ይመስለኛል። ብዙም አያራምደውም እና በቃ በጣም ነው የተቸገረው። እኔ ምን ብዬ እንደምነግርህ አላውቅም፣ ግን በቃ እኔ በምችለው አቅሜ በቻልኩት አቅም አግዤዋለሁ። አሁንም ደግሞ አግዘዋለሁ። ያው ሕክምናውን ደግሞ ፈጣሪ ረድቶት እንደሚሳካ ተስፋ አደርጋለሁ። በሱም ደግሞ አትፈርድም። ህመሙ በጣም ከባድ ህመም ነው። ብልቱም ደርቆ ስለቀረ በጣም የሚያስፈራ ነገር ነው። ያው እኔን ራሱ ያው ለመናገር ትንሽ ይከብዳል እንጂ የሆነ ወሲብ እንድናደርግ ምናምን የሆነ አይነት ነገሮችን ያሳየኛል። ያው በሱም አልፈርድም፣ በሽታው ስለሆነ ማለት ነው። ማለት እንዴት ልንገርክ፣ ያው እኔ በማግዘው ጊዜ በጣም ቆንጆ ነሽ፣ ደስ ያለሽ ምናምን፣ አመሰግናለሁ ምናምን ይለኛል። እና ደግሞ በቃ አላ እንዴት ነው ለወሲብ ፍላጎት እንዳለው ያሳየኛል። ያው በዛ ሰዓት ደግሞ እኔ ስሬ ልሰራ እንደመጣው ላግዘው እንደመጣው ነግሯለሁ። ከዛም በቃ የምሰራውን ሰራርቼ ከክፍሉ ወጣለሁ። በዛ ሰዓት በጣም ይበሳጫል፣ በጣም ይከፋል። እኔ ሴቶች ይወዱኝም ሰው ይወደኝም ምናምን ይላል። እንደዛ አይደለም ምናምን ብዬ ደግሞ ድጋሚ ያስረዳዋለሁ ለሱ። እኔ እንጃ ብቻ ግን አንዳንድ ነገሮች ያስፈራሉ። ሴት እንደመሆኔ እኔንም ያስፈሩኛል። እንደዛ አይነት ነገር በሚከሰትበት ጊዜ ደግሞ ያለኝ አማራጭ ክፍሉን ለቆ መውጣት ነው። ምንድነው ያፈነገጠ ነገር ነው የሚያሳይሽ እሱ ወሲብ እናርግ የሚለው ነገር። ያንቺስ አለባበስ እንዴት ነው በዛ ሰዓት ከሱ ጋር በሚኖርሽ እንት? ያው እኔ ሙሉ ልብስ ነው የምለብሰው። ሰውነት ያን ያህል የሚያሳይ ልብስ አልጠቀምም። ለስራም የሚመቸኝን ልብስ ነው የምለብሰው። ለማጸዳዳት ለሱ ለሕክምናው የሚመቸው ልብስ ነው የምለብሰው። እና በቃ ያው ህመሙ ነው ብዬ ነው እኔ የተረዳሁት። ምክንያቱም ወንድ ልጅ ብልቱ ደርቆ ቆሞ እንደዚህ አይነት ነገር ባያስብ አይፈረድበትም። ያው በጣም ያሳዝን ነገር ነው። ያው እኔም በቻልኩት አቅም ላግዘው ሞክሬያለሁ። እንደዚህ አይነት ነገር በሚያስብበት ጊዜ እወጣለሁ። እኔ በተደጋጋሚ እንደዚህ አይነት ነገር አጋጥሞኛል
እና እኔም ላንተ ነግረሃለሁ ብዬ ነው ዝም ያልኩት ማለት ነው ምክንያቱም ከናንተ ጋር እስከ ተዋዋልኩኝ ድረስ ከናንተ ጋር ለመስራት ከተስማማውኝ ድረስ እንደነዚህ አይነት ነገሮችን መጋፈጥ እንዳለብኝ መቋቋም እንዳለብኝ ስለተረዳው ነው እንጂ አሁን እንደማንኛውም ሴት ልጅ ካሰብ ነው እንደዚህ አይነት ነገር ስታይ ማንንም ሴት አጠገቧ አትቆም አይደል ያው ብቻ ከባድ ነበር አሁን ከበሽታው አጋግሞ ደግሞ ይሄን ነገር እንደማያሳየኝ ተስፋ አደርጋለሁ እንትኑን ማገዙን ከጀመርኩኝ ቀን ጀምሮ የመጀመሪያዎቹ ሰሞን ትንሽ ለውጥ ነበረው ከዛ ከሆነ ቀን በኋላ በቃ በጣም መታመም ጀመረ ከዛ እሱም ደግሞ ያው ከኔ ጋር አብረሽ ብተኝኩ እየተሻለኝ ይሄዳል ምናምን ይለኛል ይቅርታ አድርግልኝና ይሄን ነገር በማስገደድ ነው ወይስ በፍቃደኝነት ነው እሱ እየጠየቀሽ ያለው መጀመሪያ ሰሞን በፍቃደኝነት ነበር ከዛ በኋላ ግን ከተወሰኑ ቀኖች በኋላ እኔንም መጎተት መነካካት ምናምን ሲጀምር ጊዜ መነካካት ማለት ያው እኔ እሱን በማግዝበት ጊዜ ጎንበስ በመለበት ጊዜ ምናምን እንዳለኝ ይመታኛል በሚያወራኝ ጊዜ የማይሆን በቃ የሴት ልጅ አማላይ የሚባሉ የሰውነት ክፍሎችን ያያነ የሚያዋራኝ የሆነ በቃ አወራሩላ ደስ የማይል አወራር አለ ለሆነ ለግንኙነት የሚጋብዝ አይነት አወራር ነው የሚያወራኝ የሆነ በጣም ነው የምታምሪው ሰውነትሽ ዳልሽ ወገብሽ ሽንጥሽ ምናምን ቅንድብሽ ምናምን ይላል እንደዛ በሚለኝ ጊዜ ደግሞ እኔ በጣም እሳቀቃለሁ ፈራለሁ ምክንያቱም ወንድ ልጅ ነው እኔ ብቻዬን ነው እዚህ ማግዛው ቤተሰቦቹም የሉም ባለቤቱም የለችም እና ኃላፊነት ያለብኝ እኔ ነኝ እና ኃላፊነቴን ደግሞ መወጣት ስላለብኝ እንደዚህ አይነት ነገር በሚያስብበት ጊዜ እኔ በጣም ነበር መፈራው ገባ የሆነ ቀን ላይ እንደውም በቃ እጄን ጎተተኝና እሱ ታቃለ ብዙ መንቀሳቀስ አይችልም አልጋ ላይ ነበር እኔ ቁስሉን አጸዳድቼ ልወጣ በመልበት ጊዜ እጄን ጎተተኝና የሆነ ሊስመኝ ምናምን ነገር ሞከረ ከዛ በታው እንደዚህ አይነት ነገር አታድርግ ምናምን እኔ ደግሞ በቃ የበሽታው ባህሪ ነው ያልኩኝ ነው ማልፈው ገባ አይደል ሊስመኝ ምናምን ሲሞክር በቃ እንደምንም ታግዬ ነው ከእጁ የወጣውት የዛን ቀን በቃ ይሄን ነገር በርግጥ ሚዲያ ላይ ማውራት በጣም ከባድ ነገር ነው ምክንያቱም እኔ ቤተሰቦች አሉ እና እኔ በጣም ተቸግሬ ነው ያገስኩት የነበረው ማለት ነው በጣም ያው ሴት ልጅ ስትሆን ደግሞ እንደዚህ አይነት ነገሮች ያስፈራሉ በዛ ላይ ደግሞ ታማሚ ሆኖ ሌላ ነገር እንኳን ቢፈጠር በርግጥ በዚህ መከራ ውስጥ በዚህ ማም ውስጥ እንደዚህ ብልቴ እንደቆመ ደርቆ ቀርቶ እንኳን ከፍተኛ የሆነ ዮሴፍ ፍላጎት ውስጥ ያለ ብሎናል ቢሆንም ግን አሁን ያወራሽው ነገር እውነትም ሊሆን ይችላል እኔ ያው እንተዋወቃለን እኔና አንቺ ቅርበትም አለ ያው እኔ ደግሞ የሙያ ስነ ምግባር የሚፈቅደው እሱንም ማዋራት አለብኝ ሉያሽ አላውቅም እኔ በዚህ ሰዓት ማንን ማመን እንዳለብኝ አላውቅም ስለዚህ እሱንም ይሄንን ነገር መጠየቅ ይኖርብኛል ማለት አንቺ ያልሽው ነገርም ሊያስኬድ ይችላል እሱንም ግን ይሄንን ነገር ከሱም አንደበም መስማት ፈልጋለሁ ገሉ ልክ ነህ እኮ አው ሚኪ ይገባኛል ሐሳብክ ማጣራት የምትፈልገው ነገር ማጣራት ትችላለህ መብት ነው ግን በእኔ በኩል ያለውን ደግሞ እንድትረዳልኝ ስለመፈልግ ነው ይሄን ነገር ይነገርኩ ማለት ነው እኔ ከጎጆ ቲዩብ ጋር ብዙ ረጅም ጊዜ ሰርቻለሁ አይደል 4 ወር ማለት ቀልድ አይደለም ብዙ ነገር ሳግዛችሁ ቆይቻለሁ የራሴ ቢዝነስ ያለኝ ሰው ነኝ እሱ ጎን ለጎን አድርጌ ነው እናንተን ሰፖርት እያደረኩ ያለሁትና እናንተም ደግሞ ይሄን ነገር እንድትረዱኝ እፈልጋለሁ ገባ አይደል እኔስ ነግረም ማታምነኝ ከሆነ ተግባብተን ልንሰራ አንችልም ማለት እኔ አሁን ይሄን ነገር ይነገርኩ ካለን ቅርበት አንፃርም እስከዛሬ ከገጠሙኝ ነገሮች ደግሞ ይሄ ለየት ስላለብኝ ነው ገባ ይሄ ለየት ስላለብኝ ነው ይሄ ሰውዬ አንድ ክፍል ውስጥ ብቻችንን እኔ እሱን ትሪት ያያረኩት የሆነ ነገር ቢያደርስብኝ ማን ነው ተጠያቂ ሊሆን የሚችለው እኔ ስነግራችሁ አንደርስታንድ ማታረጉኝ ከሆነ ማንንም ሊረዳኝ አይችልም እና እኔ ደግሞ ሲቀጥል ይሄ ስራ እኔ በጣም እየከበደኝ ነው ከናንተ ጋር 4 ወር የሚያክል ጊዜ አብረን ተጉዘናል
እኔ በዚሁ ቢበቃኝ ይሻለኛል የራሴ ቢዝነስ ላይ ፎከስ ማድረግ ስላለብኝ በቃ ብዙ ነገሮችን ህይወቴ ላይ እየተውኩኝ ስለሆነ ቤተሰብ የሚባል ነገርም ስላለ ሚኪዬ አንተን በጣም ነው ማከብረም ሞድ በጣም ትልቅ ሰው ነህ ሰውን የምትረዳ ሰው ነህ እና በቃ እኔ እዚህ ጋር ቢበቃኝ ይሻለኛል ከጎጆ ቲዩብ ጋርም ያለኝ ማለት ምናልባት ከሆነ ጊዜ በኋላ ድጋሚ መለስ ይሆናል የራሴን ነገሮች አስተካክዬ ማለት ነው እስከዛ ደግሞ ለአሁን ይበቃኛል እስከዛሬ ያገዝኳችሁ ባስቸኳይ ስለቆስሉም እሱ ስላለበት ሁኔታ እኔም ላንተ መናገር ፈልጋለሁ ያልሽው ይሄንን ነው ወይስ አው እኔ ስለቆስሉም ያልኩክ እሱ ስላለበት ህመምም ነው ስለደረሰበት ህመምም ነው እና ደግሞ አንድ ጥያቄ ልጠይቅሽ ቀድም ቆስሉ ተባብሷል ነበር ያልሽ አንቺ ነሽ የምትንከባከብ እንዴ ሊባባስ ቻለ እኔ ምንም አውቀው ነገር የለም ያው የተደረገበት መተት እንደሆነ ታውቃለህ አይደል ምናልባት እነሱ እያሳደሱ ይሁን ምን ያደረጉ ይሁን እኔ ምንም አውቀው ነገር የለም እኔ ትሪት በማደርግበት ቀን እየታም ኦኬ እሺ ችግር የለውም እዚህ ስራ ላይ በፍቃደኝነት ነው ማንንም ማስገደደን አይደለም አንቺ መጀመሪያ ስመጪ ከናንተ ጋር ኮል ለማድረግ ፈልጋለሁ ያው የተገናኘ ነው እንግዲህ በህይወት መንገድ ላይ ነው በአጋጣሚ ነው ጥሩ ነገር እንዲገጥምሽ እመኝልሻለሁ ግን እሱን አወራዋለሁ እሱን አውርቼው ይሄንን ነገር ካረጋጋጥኩ በኋላ ደውላለሁ ስልክ አንሺልኝ አንቺን ይቅርታ መጠየቅ ካለብኝ እኔም በሱ ፊት በሱ ስም ጠይቃለሁ እሱም ይቅርታ እንዲያረግ እንዲጠይቅሽ አደርጋለሁ ደውልልሻለሁ ለነበረን ጊዜ በጣም አመሰግናለሁ 4 ወር ሙሉ ተንከባክበሽናል ከፈጣሪ ከእግዚአብሔር ታገኝዋለሽ እዚህ እንግዲህ ራሴ ላይ ፎከስ ማድረግ ፈልጋለሁ ይያልሽ ነው እንግዲህ ቢዝነስ የሚሆነ ነገር ማሞከር ፈልጋለሁ ብለሻል በገንዘብም በጉልበትም በእውቀትም የሚያስፈልግሽ ነገር ካለ እኛ እንደ ጎጆ ቲዩብ አዋተንም ሊሆን ይችላል በግልም ማድረግ ያለብንን ነገር ከማድረግ ወደ ኋላ አንልም አንቺ ብቻ ደውለሽ ይሄ 50 ብር የሚሆን የሆነ ብር የሚሆን እኛ በመንችለው ልክ አንቺን ለማገዝ ዝግጁ ነን ጀስት አብረሽን ስለሰራሽ ብቻ ሳይሆን እኛ እዚህ ስራ ላይ ተሻለ የተለያዩ ሰዎች በጓራጎቶች ያግዙናል ድርጅቶች ስለሚያግዙን ያን ያክል አንቸገርም ሰዎችንም ለማገዝ ከነሱም የመንፈስ እርካታ በማግኘት ነው ይሄንን ስራ እየሰራን ያለነው ለገንዘብ እንዳልሆነ ታውቂያለሽ ግን እግዚአብሔር ደግሞ ሲከስሽ ገንዘቡ ደግሞ በሌላ መልኩ ከሰዎች ይመጣል እና በሚያስፈልግሽ ነገር ልናግዝሽ ዝግጁ ነን አልያዝሽ እደውልልሻለሁ አንዳፍታ በኋላ ሆስፒታል መሄድ አይቀርም እደውልልሻለሁ ወይ ወደ ማታ እንገናኛለን እሺ ደውልልኝ አመሰግናለሁ እሺ አመሰግናለሁ ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል አሁንም በዛኑ ቀን ነው የምንገኘው በናውድ ቤት እንግዲህ ትናንት በመጋዘን ውስጥ ያሰርነው ወንድማችን ዋሴ እንግዲህ አንዳንድ ነገሮችን ሹክ ሊል እንግዲህ እዚህ መጥቷል ባልደረቦቻችን ይዘውት መጥቷል ሩቅ ቦታ ነበር ያረግነው አንድ ቆንጆ ጠቃሚ ነገር መናገረው ነገር አለ ብሏል ከዛ በፊት እስቲ እንዴት ነበር ቆይታ ዋሴ እናንተ ሲጀመር እኛ ላይ ብቻ ትኩረታችሁን አርጋችሁ ነው እንጂኮ እስቲ የራሳችሁን እዩ የራሳችሁ ሰው የምትሉት በመሃላችሁ ስንት ጉድ እየሰራችሁ እንደሆነ እናንተ አታውቁም እኛን ከመደበደቡን እኛን ከምታስገቡን እስቲ የራሳችሁን ጉድ እዩ እስቲ የምን ሰው አልገባኝም ምንድነው መቀባጠረው እኛ አንተ ስንት ነገር አለ እንዴ እኔ ሲጀመር ብዙ ነገር ሰምቻለሁ ባለፈው ከናንተ ውስጥ መሰለኝ የሆነ ሰው አለ ሲሉ እነሱ ሰምቻለሁኝ አለ አዎ በቃ አላ ከናንተ ማል የሆነ ካዲ አለ በቃ ተውንኛ በቃ እናንተ ማል ካዲ አዎ ማን ነው ምንድነው ምናምን እንዳትልኝ እኔ ምንም የማውቀው ነገር የለም ሲጀመር ምን አልኩ እኔ የምን ካዲ ማን ነው ካዲ አለ እንዴ በኋላ ጣጣውን ልታመጡብኝ ነው አይደል እኔ አውቃለሁ ሲጀመር ያልከውን ነገር አንተ አታረግም ሌላ ነገር ታረጋለህ ልደበድቡኝ ነው በኋላ ምንድነው እየቀባጠርክ ያለው እኔ ምን ቀባጠርኩ ምንድነው የምትልኝ እኔ እንዴ ምንም አላውቅም እኔ ምንም አታስጨንቀኝ በቃ ተውኝ እኔ ማን ነው ከኛ ማለ ከደው
ማን ካዲ እኔ ካዲ ለፈልግ አይደለም ከኛ መሐል የከዳው ማን ነው ከናንተ መሐል የከዳ ሰው አለ ይያልክ ነው ማን ነው ምን መሰለህ እኔ ካዲ መስሎኝ ነው እንጂ እኔ ካዲ እኮ አይደሉም እኮ እንደዛ መስሎኝ ነው እንትን አትበለኝ በቃ ተናገር አትንተባተብ በኋላ ጣጣው እኔ ላይ ነው የሚመጣው ችግር የለው እንዳመቱኝ ምንም ነገር እንዳታደርጉኝ በቃ እኔ ደክሞኛል በቃ አሙኛል በባካችሁ እንዴ ትናንት የደበደባችሁኝ ቁስሌን ላስታምንበት እሺ አሁን ነገርን በቃ ከናንተ ውስጥ የሆነ ሰው አለ የሚባል ነገር ሰምቻለሁ ከኔ ሰማው በቃ እነሱ ሲያወሩ ነው የሰሙትኝ እነማን እነ ሄርሜላ ሲያወሩ የሆነ ሰው ታውቃለህ ምን መሰለህ ይሄንን ነገር እንትን እንዳትልሽ የሆነ ሰው ከናንተ ውስጥ አሁንም ቢሆን በነገራችን ላይ አሁንም ቢሆን መድኃኒቱ እየተሰራ ነው ልጁ አሁንም ቢሆን መድኃኒቱን አላቆመም ይሄ የሚያበላሽውን መድኃኒቱን አላቆመም እና በቃ እንደዛ ነው ምን መሰለህ አሁን ለምሳሌ ኪታ ሀገር ነው አንተ ራሱ ስታቅ ኖርማሊ ራሱ ኖርማል ሰው ስትገምት እንኳን ኪታ ሀገር ነው አንድ ብልት ደርቆ ይሄ ሁሉ ጊዜ ሊቆይ የሚችለው እናንተ እኮ ያልገባችሁ ያላስተዋላችሁት ነገር አለ እንጂ እዛው ጎናችሁ አጠገባችሁ ሆኖ ይሄንን ስራ የሚሰራ ሰው አለ በቃ ይሄንን መድኃኒቱ ብልቱ ረጅም ጊዜ ደርቆ እንዲቆይ ማለት ከስር ምናረጋው ነገር አለ ነው በቃ እሱን ነው የምልህ ሲጀመር መድኃኒቱን ካቆመው ብልቱ ወደ ድሮ አቋሙ እንደሚመለስ በእርግጥ ነው ምን ማለት ነው መድኃኒቱን ካቆመው የምን መድኃኒት ግራ ያጋባኝ ነው መጀመሪያ የሰጠነው መድኃኒት አለ ይኸውልህ እሺ መጀመሪያ የሰጠነው መድኃኒት ያ መድኃኒት በቃ ሁሌ ቆሞ እንዲቀር አይደለም የሚያደርገው ለጊዜያዊ ነው አሁን ለምሳሌ ልክ እንደሚታወቀው ቪያግራ ስትወስድ ለሰዓታት ምናምን አቁሞ ግፋ ካለ በቃ ለ30 ደቂቃ እንደዚህ ነው እናንተ የሰጣችሁት መድኃኒት ለስንት ሰዓት ያክል ያቆማል ብልት አሁን እኛ የሰጠነው መድኃኒት ቢያንስ በቀን አንዴ መቀባት አለበት መድኃኒቱ ማለት ነው አሁን ለምሳሌ እስቲ የሆነ እንትን በል እስቲ አሁን አንድ ጊዜ ከተቀባ በኋላ ማለት ነው ወደ ማታ ምናምን አካባቢ ትንሽ እንደሞረድ ምናምን ነገር ይሄ ደሙ ምናምን ይቀንስለታል ገባ ቁስሉ ምናምን እንትን ይያል ይመጣል ልክ ደግሞ ድጋሚ እንደ አዲስ ሲቀባ ደግሞ እንደ አዲስ ነው ቆሞ የሚቀረው እየተባባሰ ነው የሚሄደው እና መድኃኒቱን አሁንም ቢሆን እኛ ጋር እየተሰራ ነው እና ለሷም ደግሞ እየደረሳት ነው እሷ ጋር እየደረሰ ነው ግን ልጁ ጋር በምንድነው የሚደርሰው ማን ነው ከሃዲው ማን ነው እንትን ያለው ምናምን የሚለውን ነገር በእርግጠኝነት ባልነገርክም ግን መድኃኒቱ ማለት ነው አሁንም ቢሆን አስረግጬ የምነግር ነገር መድኃኒቱ ለሁሌም ለእድሜ ልክ የሚያቆም መድኃኒት ሊሆን አይችልም ሲጀመርም እንዴት ስታስበው አንተ ራሱ እንዴት ነው አንድ ሰው ሙሉ እድሜ ልኩን ከነ ብልቱ በቃ እንደቆመ እንደ ደርቆ እንዴት ሊቀር ይችላል ስገምት ራሱ ይሄ እናንተ ሆን ብለው አሞኝቷችሁ ነው እንጂ የሚቀባ ቅባት አለ ያንን ቅባቱን በየጊዜው በየአንድ ቀን እንኳን ከዘለለ የሆነ ለውጥ ያሳያል ሙሉ ለሙሉ ባይድንም የሆነ ለውጥ ያሳየ ነው የሚመጣውና ያንን መድኃኒት የሚቀባ ሰው አለ እና ከናንተ ውስጥም ከሃዲ እንዳለ ደግሞ ይሄ በዚህ በቃ ማረጋገጥ ትችላለህ እርግጠኛ መሆን ትችላለህ እንዴት እንደተሸወዳችሁ ነው ግራ ይገባኝ ከኛ መሃል ከሃዲ ከዚህ በፊትም ደግሞ እንዳልኩ እሷ ስትናገር ሰምቻታለሁ ማለት እሷ ራሷ እንደነገርኩ በስልክ መታ አይደለም እንትን የምትለው በስልክ ነው ማለት የምትነጋገረው ከኛ ጋር ከዛ ይሄንን ነገር ለሌላ ሰው ነው የምትሰጠው ያ ሰው ምን ያደርጋል ይሄንን መድኃኒት በየቀኑ እንደነገርኩ አንድ ቀን ዘለለ ማለት ለውጥ ያሳያል በብልቱ ላይ የሆነች ለውጥ ያሳያል እንኳን አንድ ቀን ዘለህ ይቅርና ሰዓቱን ትንሽ ገፋ ካረከው እንዳልኩ ደርቆ ይቀርው ቆሞ ይቀርው ብልቱ እንዲች እንደማለት ነገር ይሄ አሁን ለምሳሌ ሴክስ አርገው ሲጨርሱ ምናምን እንደሚተኛ ልክ እንደዛ እንደመወረድ እያለ ነው የሚመጣው ግን ልክ በሰዓቱ ሲሰጠው ያም ቁስሉም የፋፋ እንትኑም እየሄደ ነው የሚመጣው ቁስሉም እየተዛባ እንትን እያለ ነው የሚሄደው ድርቀቱም እንዳለ ሆኖ ይቀራል መቆሙም እንዳለ ሆኖ ነው የሚቀረው እንጂ አንተ ራስህ ስታስበው እስቲ እንዴት ነው አንድ ብልት ቆሞ እንዲቀር ምን አይነት መድኃኒት ነው የሚሰጠው
ምን ኪት እንዴት ሊመጣ ይችላል እሱን እስቲ እሱ ሚስጥር ለኛም ነገሩንና እንደው እኛ ምን እንስራው ተቀልዳላችሁ ስለዚህ ከኛ ማለ ካዳ ሰው አለ ማለት ነው እንዴ እርግጥ ነው እንጂ ምን ሆነሃል በጣም እንዴ ማረጋገጥ የምችሉ ይሄንን ነገር እኮ አሁን ያዛችሁን አይደለ ይቀባችሁንም ያዛችሁ እንትኑንም ያዛችሁ ሁሉንም ይዛችኋል አይደል ግን አሁንም ላይ እሱ እየታመመ ነው አይደል ልጁ ነው አይደለም ነው በቃ ታዲያ ይሄ እኮ እርግጥ ካልተቀባ መድኃኒቱ አይጠፋም ከተውከው ጤነኛ ሰው ነው የምትሆነው በጊዜ ሂደት ይሻላል ይድናል ግን ይሄ ነገር እየተቀባ መሄድ ከሆነ እየባሰ ለዘላቂም በሽታ ሊያጋልጡ ይችላል ለካንሰር ለምን ቁስል ለካንሰር ምናምን ሊያጋልጡ ይችላል በቃ ይሄንን ነው አሁን እኔ ድብደባውም ሰለቸኝ በቃ እኔ የምታረጉትም ነገር በቅት ነው ያለኝ እኔ ሁሉን ነገር ነው በቃ ምነግራችሁ እዚህ ጋር ምንም መሟሻችሁም ነገር የለም ምንም እንትን የምምለው ነገር የለም ሁሉን ነገር ነው ዝርግፍ አድርጌ የምናገረው እንድትረዳኝ እንድታቀልኝ የምፈልገው ነገር አንድም ነገር መዋሸ ነገር የለም ካሁን በኋላ ምንም ነገር እኔ ከዚህ ነገር ውስጥ ራሴ ማውጣት ነው የምፈልገው በቃ እኔ የምደበድቡኝ ድብደባ እኔ እያሳመመኝ ነው በጣም ጥሩ የነገርከንን ነገር እናረጋግጣለን እዚህ ቤት ናውድ ቤት የሚመጡት ሁለት ሴቶች ናቸው ከጋርዶች ውጪ ማለት ጋርዶች ውጪ ላይ ነው የሚሆኑት አብዛኛውን ሰዓት ሁለቱ ሴቶች ናቸው በተለይ ደግሞ ነርሷ ናት ነርስ ገሊላ ናት አብዛኛውን ሰፊ ታይም ከሱ ጋር የምታሳልፈው ይሄን ነገር አንድ ውስጥ ድረስ ገብቶ ብልቱን በስነ ስርዓት በቃ አግኝቶ ያንን መድኃኒት ብልቱ ላይ ማሳረፍ የሚችል ሰው ነው ይሄንን ነገር የሚያደርገው ነገር ግን ሁሉንም ሰው እኔ አንተም ቦን ሁሉንም ሰው ነው የምጠረጥረው መቼስ ወንድ ልጅ እዚህ ነገር ውስጥ ተጠራጥሯል ብዬ አላስብም ጋርዶቹ ገብተው ብልቱን በእጃቸው ሲደባብሱ እስቲ ያስበው እስቲ አንተ ባይምሩ እስቲ ያስበው ባይሆን ሁለቱን ሴቶች ያልካቸውን ሁለቱን ሴቶች ጠርጠራቸው እነሱ የሚሆኑበት አድቫንቴጅም በደንብ ነው ያለው ገብተው ብልቱን ሲነካኩ ወንድ ልጅ ነው ስሜቱ ይነሳሳል ይቆማል በዛ ሰዓት ምንም ነገር ቢያደርጉ እንኳን መድኃኒት መቀባት አይደለም መድኃኒት መቀባት መድኃኒት ነው ብለህም የሚያሽለ ነገር ነው ብለህም ተሸውዷል መድኃኒት መቀባት ቢቆርጡት ምን ይላችኋል እነሱን ጠርጥር እኔ ነግሬሃለሁ እኔ ግን ምንድነው ያው እንድታቀደኝ የምፈልገው ከዚህ ነገር ውስጥ እንድታወጣኝ ነው በቃ ይሄ ሁሉ ነገር ነግሬሃለሁ በውስጥም ሴራ እየተሰራበህ እንደሆነ ነግሬሃለሁ ከዚህ ነገር ውስጥ አውጣኝ ድብደባውን አስቆምልኝ እሺ ችግር የለውም ውድ ተመልካቾች እንግዲህ ሁለቱ ሴቶች አንደኛዋ ነርስ ገሊላ ናት አንደኛዋ ደግሞ ነርስ እንኳን አይደለችም ግን እንዴት ነው የስነ ልቦና አማካሪ ልንላት እንችላለን ማለት አማካሪ ሳይሆን ነርሷን የምታግዛት የነርሷ አጋዥ ናት እንደዚህ ስነ ልቦናዎችን በተመለከተ ከነርሷ የተሻለ ዕውቀት አላት ግን ደግሞ ነርስ ነች ማለት አይደለም በሌላም ነገር ነርሷን ታግዛታለች ያው እንግዲህ ዋሴ እንደሚለው ከሆነ ሁለቱን ሴቶች ጠርጥር ነው ችግር የለውም እኔ ሴቶቹን ብቻ አይደለም ከሴቶቹ ጀምራለሁ ከዛ ወደ ጋርዶቹ ገባለሁ ዋሴ ድብደባ አይፈጽሙብም ድብደባ እንዳይፈጸምባ አረጋለሁ ግን ተመልሰው ወደዛ መጋዘን ትሄዳለህ ለምን አረ እንዴ ተው እንጂ ሁሉ ነገር ከነገርከኝ ከዚህ ትወጣለህ በሰላም ህይወትህን ትኖራለህ ብለህ መጀመሪያ አንተ ይሄ ነው ችግር ለቀቅነ ማለት ነገሮችን ልታበላሽ ትችላለህ ምንም አላበላሽም እውነት ይሄው ቃል ልግባለህ በቃ እሺ በእናትህ ይኸውልህ እንዳይመቱ እናረጋለን ምንም አይነት ነገር ጫፍ እንዳይነኩ እናረጋለን ይሄው ጠባሳ አንገት ይሄው በየበለጽኩት እጄኒ አይ ይኸውልህ እኔ አሁን እነሱን ማውራት አለብኝ በፍጥነት ወደዚህ እንዲመጡ ማድረግ አለብኝ ውሰዱት እኔ ስልክ መደወል አለብኝ ውድ ተመልካቾቻችን እንግዲህ በድጋሚ ከደቂቃዎች በኋላ ተመልሰናል እንግዲህ ከዋሴ ጋር ቆይታ አርገን ነበር እንግዲህ ሁለቱን ሴቶች ጠርጥር ሁለቱን ሴቶች ብቻ ሳይሆን ከናንተ መሐል እንግዲህ የከዳ ሰው የካዳችሁ ሰው አለ
ነርሷንም ጠርተናታል እየመጣች ነው ነርሷ ከመምጣቷ በፊት ግን አንደኛዋን እንግዲህ በማማከሩም የነርሷም አጋዥ ነች ያልናትን እንግዲህ ሄለንን እዚህ ጠርተናታል ቤተሰቦች እሷን ይዤ እመጣለሁ እንግዲህ ሁለቱን ማን ደካደ የምጠይቃቸው ቆንጆ ጥያቄ አለ ከዛ ደግሞ ወደ ጋርዶቹ የሚሄዱናል አብራችሁን ቆዩ ግቢ ባክሽን ይቅርታ ሄለን እንግዲህ ካስቸኳይ ነገር ላይ ስላስነሳሽ ይቅርታ ባክሽን አረፍ በይ እሺ ችግር የለም ምንድነው ሚኪ የተፈጠረ ችግር አለ እንዴ ናውዲ ሰላም አይደል ናውዲ ሰላም ነው አይ እንዴ አቻኩላ ይጠራኝ ምክንያት አልገባኝም ለዛ ነው አንዳንድ ጥያቄዎችን ስለምጠይቅሽ ነው ምን ችግር አለ እዚህ ቤት እንግዲህ ነርሷን እንደምታግዣት የታወቀ ነው አዎ ገሊላ ካንቺና ከገሊላ ማን ነው እዚህ ቤት ረጅም ሰዓት የሚያሳልፈው ወይ ሁለታችንም እኮ እዚህ ቤት ነው ረጅም ጊዜ የምናሳልፈው ያው ናውዲንም በአንዳንድ ነገሮች እናገዘው ይለ ከዛ አንፃር ሁለታችንም እዚህ ቤት ነው እንግዲህ የምናሳልፈው ምንድነው ግን ችግር አለ ሞር ይበልጥ ማን ነው ጊዜ የሚያሳልፈው እኔ እንጃ ሁለታችንም እንግዲህ ጧት ወተን ነው ማታም ከዚህ ቤት ምን ሄዳው ምን ነው ሚኪ የተፈጠረ አዲስ ነገር አለ አዎ የተፈጠረ አዲስ ነገር አለ አንድ ጥርጣሬ ስለሰማው ነው ምን አይነት ጥርጣሬ ነው ሚኪዬ እንግዲህ እዚህ ከኛ መሃል አንድ ሰው እንደከዳና አንድ ሰው አሳልፎ እንደ ሸጠን እንደዚህ አይነት መረጃ ደርሶ ማለት የምን መሸጥ የምን መካድ ተረጋጊ አይ ማን ነው የሚከዳችሁ እኛ ነው የሚከዱን እንዴ ሚኪዬ ምንድነው ያወራኸኝ ያለው እኔ እኮ አልገባኝም ለምንድነው እየተንተባተብሻለሽ አረ እኔ እኮ አልተንተባተብኩም ግን ምንድነው ማን ነው ሊከዳን የሚችለው ማን ይካደን ለምንድነው የሚከዱን እዚህ ቤት ከሁለታችሁ ውጪ ጋርዶች ይገባሉ እንዴ እነሱ ማይገቡም ከውጭ ያለውን ነገር ለኮንትሮል የሚያደርጉት ስለዚህ አንቺና ገሊላ ናችሁ አይደለ አዎ እንዴ ምን ለማለት ፈልገ ነው ሚኪ ያልገባኝም አንቺና ገሊላ ናችሁ ስትል ሁለታችሁ ላይ ጥርጣሬ ያለኝ ምን እንዴ ሚኪ ነኝ እንዴ ሚኪ ምን አይነት ጥርጣሬ ለምን ማን ነው እንዴ ብልቱ እንግዲህ ወደ 4 ቀን አካባቢ ሆኖታል ደርቆ እንደቀረ ነው እንግዲህ እኛ የደረሰን መረጃ አንድ ሰው በምንም ታምበር እንደዚህ ብልቱ ለረጅም ጊዜ ደርቆ ሊቀር አይችልም እኛ የሰጠነው መድኃኒት ለአንድ ቀን ወይም ለሰዓታቶች ብቻ እንዲያደርቅ ነው ግን ውስጥ ላይ ሰው ስላለን እነሱ ቶሎ መድኃኒቱን ብልቱን ሲቀቡት የባሰ እየደረቀ ይመጣል እንደቆመ ደርቆ እንዲቀር እሱ ፈጠራ ሊሆን ይችላል ለሚኪ እኔ በመላቅ ይችላል ይሄን ለምንድን ነው የምትጠይቀኝ ሄላ የምታውቂውን ነገር ንገሪኝ እንዴ ገሊላም መጠርጠር ነበረብኝ ስራ መልቀቅ ፈልጋለሁ ደሞ ይነካካኛል ጾታዊ ትንኮሳ ሊያደርግብኝ ይፈልጋል ብዙ ነገሮችን ትስትል ነበር እንዴ ሚኪዬ ምን ነውኛል ለምን መጠርጠር አበዛ እንዴ ደሞ ልጁ ጸባይ ነው ምን በርቀናል እኔንም ቢሆን እኮ ይነካካኛል ማለት ይነካካኛል እንዴ ይነካካኛል ማለት የሆነ ፍላጎት እንዳለው ያስታውቅበታል ግን ሚኪዬ ባይሆን ከገሊና ጋር የሆነ በጣም ቅርርብነት አላቸው የምን ቅርርብ ማለት ከሷ ጋር በቃ የሆነ ፈገግ ትልለታለች ምናምን አላ ፍላጎት እንዳላት ታሳየዋለች ይቅርታ አድርጊልኝና ግን እሱን ስታገኙ እንደዚህ አይነት አለባበስ ለብሰሽ ነው እዚህ ስትማጪ እኔ እንግዲህ ሁሌ እንደምታቀኝ ይሄ ላንተ አዲስ አይደለም ሚኪዬ እኔ እንዲሁ ነው የምለብሰው ሌላ ጊዜ ስለዚህ ይኸውልሽ እኔና አንቺ ምንም እንኳን እንደ ገሊላ የረጅም ጊዜ ትውውቅ ባይኖረንም ቅርብ ጊዜ ቢሆንም ወር ከምናምን ጥሩ ነገር አሳልፈናል ስለዚህ የምታውቂውን ነገር ንገሪኝ ወደ ሌላ ነገር ከምንገባ እንዴ ሚኪ እኔ እኮ ማውቀው ነገር ነው እየነገርኩ ያለሁት እኔ ምናልባት አንተ የምትለው ነገር የነሱ ፈጠራ ሊሆን ይችላል ስለ ሰውየው በነካካት ደግሞ እሱ እኔንም በርግጥ ይነካካኛል እኔ ደግሞ ያው እንደምታየው ግን ምንድነው ያረጋችሁት እና ማን ምንድነው ማለት ከስር መድኃኒት ተሰጡታላችሁ ወይስ አሰጡትም የምን መድኃኒት እንዴ ከሆስፒታል የምን መድኃኒት እንደሆነ አሳምረሽ ታውቂያለሽ እኮ ከሆስፒታል እዛ ባለፈው ብልቱ
እንዳይተኛ ወይም ደግሞ የባሰ እንደቆመ ደርቆ እንዲቀር የሚያረግ መድኃኒት ከስር ተሰጡታላችሁ ወይስ አሰጡት እየተንተባተብሽ እኮ ነው አይንሽ አንተና ብላኝ እንዴ እኔ እኮ ሆስፒታል የመጣ መድኃኒት ነው የምሰጠው እውነቱን ትነግሪኛለሽ ወይስ አትነግሪኝ እንዴ ሚኪ እኔ ማቆም ነገር ነው እየነገርኩ ያለው የምታውቂው ነገር ንገሪኝ ይኸውልሽ ትግስቴን እየተፈታተንሽ ሄለን ትግስቴን እየተፈታተንሽ ነው እንዴ ሚኪ እኔ አልገባኝም ምን አለሽ ገገማ ነኝ እኮ እኔም እኮ ለዛ ነው እውነቱን ትነግሪኛለሽ ሄለን እውነቱን ትነግሪኛለሽ ወይስ አትነግሪኝም የመጣው መድኃኒት ብቻ እንደሚወስድ ነው አይደለም እምታውቂው ነገር አለ አይደለም ምንም አላውቅም እኔ ምንም አላውቅም አንቺ ይኸውልሽ ከንፈርሽ እየተምታታ ነው እየተርበተበተ ነው አይደለም እኮ እየተንተባተብሽ ነው ውሸት ነው እኮ ስለዚህ ውጪ እናውራ አይደለም ሚኪ እነግርሃለሁ ምናልባት ከካሜራ ውጪ እናውራ አይደለም ሚኪ ቆይ እኔን ተረዳኝ እንጂ እኔ እንዴት ላቅ እችላለሁ ደግሞ ለምንድን ነው እኔስ እንዴት ጠረጠርከኝ ይኸውልሽ አሁን ካሁን በኋላ እውነቱን ነገርሽኝም አልነገርሽኝም ማለት ነው ልንገርሽ ዋሴ የሚባለው ግለሰብ ተጠርጣሪ እሱ የታሰረበት መጋዘን ውስጥ ትታሰራለሽ እውነቱን ነገርሽኝም አልነገርሽኝም እኮ ለምን እንዴ እኔስ ለምን ገሊላስ ደግሞ መድኃኒቱን እኮ እሷ ቢሆንም ሰጥታዋለች እንዴ ማለቴ ኦኬ አወራሹ ማለት ነው በስተመጨረሻ አይደለም እንደዛ ሳይሆን ሚኪዬ መድኃኒቱን የሆስፒታሉ አለ አይደለ እሱን እኮ ነው ሚኪ እኔ እኮ እሱን ነው እያልኩ ያለው በስንት ብር ነው የገዙሽ ምኑን በስንት ብር ነው ያስማሙሽ እኛን እንድትክጂ በስንት ብር ነው ያረጉሽ በስንት ብር ነው ያረጉሽ አይደለም ሚኪ እንደዛ እኮ አይደለም በስንት ብር ነው የገዙሽ ገንዘብ በስንት ብር ነው አልሰጡኝም ሚኪ ማለት ገንዘብ አልሰጡኝም ይኸውልሽ ስልክሽን ከምፈትሽ እያንዳንዱን ነገር ብታሳይሻል አይደለም ሚኪ ቆይ እንደሱ አይደለም እሺ እነግራለሁ በቃ ያለው ነገር አስረዳ ክፈቺው ቦርሳዬን እሺ ስልክሽን ቦርሳሽን ክፈቺው እኮ ስልክ እኮ የለም ቦርሳሽን ክፈቺው ለምንድን ነው ክፈቺው ቦርሳሽን ክፈቺው ሚኪ እሺ እኔ ምን ላድርገው ይሄውና ቦርሳዬ እኮ ምንም የለም ስልክሽን አውጪ ስልኬን ለምን ፈልገው ነው ሚኪዬ አውጪ በቃ ይሄን አስቀምጪ ክፈቺው ስልኬን ለምንድን ነው የምከፍተው ክፈቺው ግን ለምንድን ነው ስልኬ ከዛ ቴክስት ውስጥ ትገቢያለሽ ለምንድን እንደ ቴክስት ውስጥ የምገባው የባንክ አካውንቶችስ ውስጥ ትገቢያለሽ የባንክ አካውንት ውስጥ የባንክ አካውንት ወይ ንግድ ባንክ አካውንት ወይ የግል አካውንት ውስጥ ትገቢያለሽ ከንግድ ባንክ ነው የሚጀምረው ክፈቺው ለምን አስፈለገ ሚኪ እኮ የራሴ ፕራይቬት እንዴ ሚኪ እሺ እከፍትልሃለሁ እኔ እኮ ምንም ማውቀው ነገር የለም ሚኪ እባክህን ይሄንን ስልክ አንስቼ ነው ከፍተዋለሁ ሚኪ ከፍተዋለሁ ክፈቺው እኮ እጄ እኮ እምቢ አለኝ እሺ አምጪው ኧረ ሚኪ እባክህን ይሄ አንቺ ስልክ ነው እርግጠኛ ነሽ ትክክለኛ ስልክ አዎ እሺ የቱ ጋር ነው የንግድ ታዩ በቃ አግኝቻለሁ ሚኪ እንዴ እሱ እኮ የግል ሚስጥሪ ነው እዚህ ጋር ምንድነው ሚኪ በ100,000 ብር ነው እኛን የከዳሽን አሬ ምን 100,000 ብር ነው እንዴ 100,000 ብር እኮ የራሴ ቢዝነስ በ100,000 ብር ነው ወይ አይደለም ሚኪ 100,000 ብሩን ማን ያስገባው 100,000 ብሩን ማን ያስገባው እኛን በ100,000 ብር ነው በ100,000 ብር ነው እኛን የቀየርሽን በ100,000 ብር ነው እሱ ላይ መድኃኒት የቀባሽ እውነቱን ትናገሪያለሽ ወይስ አትናገሪ ትናገሪ እንደሆነ ተናገሪ በ100,000 ብር ነው ይገዝ ሚኪ ቆይሽ በ100,000 ብር ነው የካድሽን ትናገሪያለሽ አትናገሪ እሺ እናገራለሁ ተናገሪ ይሄንን ስልክ ይውልሽ እንዲያንስቼ ነው ምረጥ እውነቱን ተናገሪ እሺ እናገራለሁ ማን የላከው ብሩ ማን የላከው እኔ ማን እንደላከው ሄርሜላ ናት አይደለችም ታውቂያለሽ እያንዳንዱ ነው ስለዚህ በ100,000 ብር ነው አይካድሽን አይደለም ሚኪ እንደዛ አይደለም ትነግሪኛለሽ አትነግሪኝም ቆይሽ ሚኪ እነግርሃለሁ ባክህን ተረጋጋ ብሩ ገሊላም እኮ አለችበት ሲጀመር እኔ ብቻ እኮ አይደለም አውቃለሁ እና ብሩ ማን የላከልሽ 100,000 ብር ገሊላ ነች እኔ አላውቅም እርግጠኛ ነሽ አዎ ሚኪ እርግጠኛ ነኝ አይደለም ሚኪ እኔ እኮ አስረዳለሁ ገሊላ ነች ሲጀመር ሁሉ ነገር የምታንቀሳቅሰው እኔ ምንም ማውቀው ነገር የለም ገሊላ ናት
በ100 ሺህ ብር ነው የካድሽንኛ አይደለም ብሩን እሷ ነች የላከችልኝ ከፈለከ አካውንቱ ኩን አዘይካ እንዳይሻለው በየጊዜው መድኃኒት ተቀቡለን ነበር ማለት ነው እኮ ገሊና ነች መድኃኒት ተቀቡለታላችሁ አቀቡለት እኔ እኮ የከሷታችን ነው የሚሰራው ሚኪ እውነቱን ንገሪኝ ስለዚህ አንቺም አርገሻል እኔ አው አርጋለሁ እሺ አንቺ ማትረቢ ቀናበይ አንቺ እኛን እንደዛ እነግራለሁ አንቺኛም በ100 ሺህ ብርኛ አንቺ ማትረቢ ገሊላ ኮነች ሚኪኒ ምላር እንዴት ሚኪ ተረጋጋ ባክህ እኔ ያለው ነገር ላስረዳ ማለት ነው ይሄ ስልክ እኛ ጋር ይሆናል ማለት ነው እኛ ጋር ይሆናል ካስፈለገ የሂሳብ አካውንትሽን ነው ምናሳግደው ማለት ነው ይሄ ስልክ እኛ ጋር ይሆናል ያዘው ሚኪኒ እኮ ነገርኩ አይደልሽ እኔ ጥፋት ከዛ ፊት ቆይ አምጣው ስልኩን ገሊላ ጋር ቴክስት አድርጊላታለሽ ቴክስት አድርጊላት ይኸው ከደወልሽላት ስለምትንተባተቢ አትመጣም ነይ ቤት ቤት ልንገራት ቤት ነይ ቴክስት አድርጊላት እያየው ሚኪኒ ነገርኩ በቃ እኔ ባከም ቤተሰብ አለኝ አታረጊ እሺ አረግላታለሁ ሲ ይሁን ሚኪ እስቲ ጻፊ ሴንድ በይ ላኪ አንቺ በቃ እሺ ቢያንስ ስልኩኝ ስጡኛ እንዴ ሚኪኒ እኮ ያለው ነገር እንዴ እኔ እኮ ያለው ነገር አስረድቻለሁ ሚኪ ባከን እኔ በቃ የቤተሰብ አስተዳዳሪ ነኝ ባከን እኔ ምንም አውቀው ነገር የለም ትሰሚኛለሽ ማለቃቀስሽን አቆሚ እኔ ባከን ምስኪን እናት አለችኝ ባከን እኔ ምንም አውቀው ነገር የለም ይሁላ ገሊላ እስከዛሬ ክህደት አጋጥሞኝ ያውቃል ስለዚህ እኔ አላቅም ማንን ማመን እንዳለብኝ አላቅም ሁሉንም ባልደረቦችን አንድ በአንድ ቼክ ነው ማድረግ የሚጀምረው አንድ በአንድ እኮ ሚኪሽኒ እኔ እኮ ነገርኩ አይደል እኔ በቃ ልሂድ ባክህ ካሜራማኖች የትም እንዳትሄድ እዚሁ ጠብቁኝ ቤተሰቦች እንግዲህ ገሊላም ደርሳለች በቃ ገሊላ ከመጣች ዛሬ ሁለታችሁም አይ ከወንባላ ከሄድሽም ወደ መጋዘን ነው የምትሄጂው እንዴ እኔ ወደ መጋዘን ለምን እናቴስ እኛም በ100 ሺህ ብር በቃ ቀመጣለሁ ይዣት መጣሁ እኔ ሚኪ ምን ሆነ ነው ይጂ ዛጋ ቁጭ በይ አንቺ ዛጋ ቁጭ በይ አልገባኝም ሚኪ ምን እንደተፈጠረው አስረጃት ለምንሽ ነው ምን እንደተፈጠረው አስረጃት ሁሉንም ነገር እንደነገርሽኝ አስረጃት ምን እንዳደረግሽ ይላል ሁሉንም ነገር ነግሬዋለሁ በቃ ገሊላ ያምሻል እንዴ ምንም ያምሻል እንዴ እንደዚህ ታደርጊያለሽ በጣም ጥሩ ወዲያው ነው ያመንሽው ያመንሽ አይደል ምኑን ማለቴ ምኑን የነገርሽው በቃ ነግሬዋለሁ ገሊላ ሁሉንም ነገር አምልጦሽ እኮ ያምሻል እንዴ ያልሽ ምን ነበር የደበቃችሁት አረኛ ምንም አልደበቅ ሲጀመር ነው ሁሉንም ነገር እኮ ተናገረች ሁሉንም ነገር የምታረገው ለምን እያልሽ ነው ምንድነው ሚኪን የለበትም እዚህ ሚኪ ምንድነው የባንክ አካውንቷን ትነግሪኛለሽ አስተያየዋለሁ ብሩ ከማን እንደገባ ያታለ ስልኳን ስጠኝ አምጣ ስልክሽን ክፈቺ እስከዛ ክፈቺ ያንቺን ስልክ ክፈቺ አንቺ የምን ስልክ ነው ክፈቺው ስልክሽን አንቺ ያግል ቢዝነስ እኮ አለኝ አይመለከተኝም እንዴ ተከፍቷለሽ አከፍቹ እንዴ ሚኪ ምን ለማድረግ እየሞከርክ ነው ምን ለማድረግ እንደሞከርኩ ማሳይሽ እዩ እያንዳንዱ ነገር እየተቀረጸ ትሰሚኛለሽ ስልክሽን ክፈቺ ስልክሽን ክፈቺ አይመለከትሽም ስልክሽን ክፈቺ ተከፍቷለሽ አከፍቹ ክፈቺው ስልክሽን ሰይጣን አልገባኝም ቆይ ስራ ለቃለው ስላልኩኝ ክፈቺው በሙሉ እኔ ላይ እየደረረባችሁ ክፈቺው ግቢ አፕ ውስጥ ግቢ የንግድ ባንክ እኔ ስራ ለቃለው ስላልኩኝ ነው ይሄ ሁላ ነገር እኔ ላይ እየደራረባችሁ ያላችሁት
ሄላ ምንድነው ያደረግሽው ንገሪኝ በቃ ሄላ ብቻ ተጠያቂ የምትሆንበት ምንም ምክንያት የለም ለምን ነው ተጠያቂ ምን ነው ሲጀመር ምን አደረገ ነገር ያለው ገሊላ ከዚህ በላይ ማስመሰል አይጠበቅም ሄላ ምንድነው ማስመሰል ስልክሽን ክፈች እሺ ቦርሴ ውስጥ ክፈች ካልሆነ ጣለዋለሁ ቦርሳ ክፈች እንጂ በቃ ከምን ትራንስ እንትኑ ፒኑን ክፈችው እኮ እሷነች እኮ ፒኑን ክፈችው የአፑን ፒን ክፈችው የንግድ ባንክ ፒኑን እኮ እሱ እኮ የራሴ ሚስጥር ነው ግን ፒኑን ክፈችው ብር እኮ ልንልክ አይደለም እሺ ክፈችው አምጪው ስልክሽን ለምን ደግሞ የምከፍተው ካልገባኝ መጀመሪያ አምጪው ስልክሽን ክፈችው ምን እያደረክ ነው ክፈችው ስልክሽን ትከፍቻለሽ አከፍችው ክፈችው ይሄ ነገር ግን በህግ እንደሚያስጠይቅ ታውቃለህ አይደል በህግ ከሆነ እንሄዳለን ጥሩ እዚህ ጀመር ያግል ቢዝነስ አለኝ እኔ እንደምሰራ ታውቃለህ የማንቀሳቀሰው የራሴ ቢዝነስ አለኝ ለምን ላንተ ማሳየት በጣም አንቺ ለምን ነው ላንተ ማሳየት ግዴታ አለብኝ ላንተ ማሳየት ንግድ ባንክ ቴክስት ላይ ግቢ ሄላ ምንድነው ያደረግሽው ከአራት ቀን በፊት ወዳለው ግቢ ቴክስት ላይ ግቢ ቃምጨው እሺ ከአራት ቀን በፊት ከአምስት ቀን በፊት የተላኩ ሚኪ ግን ምን ለማድረግ እየሞከርክ ነው ዛሬ ቀን ስንት ነው በነጮቹ እሺ ዛሬ ሄላ ለኔስ በዛ ተደርገል እና ከዚህ በላይ ምን እንዲገለኝ ነው ከዚህ በላይ ይደለኝ አገኙት እኔ ሄለን እናቴ ለግዛት ፈልጋለሁ ስላለች ነው ብር ትራንስፈር ያደርኩላት እሱንም ደግሞ ሰርታ እንደምትመልስልኝ ስለተነጋገር ነው አይደል ሄለን ወደሷ የላክሽው 100,000 ብር አግኝቻለሁ ወደሷ የላክሽው 100,000 አግኝቻለሁ እኔ እናቷን ለእናቴ መገዛው ቃል ቆይ አንቺን ነው የምፈልገው ለምን ዝም ትያለሽ አንቺ ለእናቴ ምን ለበለኛል ብለሽ አንዴ እኔ ሁሉ ነገር ነው ከዚህ በላይ ማስመሰል አይጠበቅብሽም ምንድነው ማስመስለው እኔ ምን እያስመሰልኩ አይደለም በቃ ሁሉ ነገር ያለው እኔ ምን እያስመሰልኩ አይደለም እና 400,000 ብር ማን ያስገባልሽ የራሴ የግል ቢዝነስ አለኝ እኮ እየሰራሁትን ያስገቡልኝ ስልካቸውን እንካ እና 400,000 ብር ማን እንዳስገባልሽ ትነግሪኛለሽ እንዴ ግዴታ ብር ሲገባልኝ ማን ያስገባልሽ ላንተ ማሳወቅ አለብኝ ማን ያስገባልሽ እሺ ልቀቀኝ ማን ያስገባልሽ ማን ይላካችሁ ለማን ነው የምትሰሩት ገና አንቀሻለሁ ማን ነው ሚኪ እሺ ነግራ ሁሉን ነገር ትነግሪኛለሽ ወይስ አናግሪኝ ሄለ ለምዶ ዝም የምትይ ትነግሪኛለሽ ወይስ አናግሪኝ ከማን ጋር ነው ካሜራ ሄርሜላን ያዘዘችሽ ትናገሪልሽ አትናገሪ እሺ ልቀቀኝ ነግራ ትናገሪልሽ ማን ነው ይሄ አዘዘሽ ማን ነው ብልቱን እንድታኮላሽ የላከሽ አትን ምን ማለት ይችላል እኔ እኮ ግራ ገባኝ ምንድነው የምትታባተቢው ምንድነው የደበቅሻው ሄለን ያልሽው ምንድነው ከዚህ በላይ እስኪገልሽ ነው ወይ የምትጠብቂው ተናገሪ እያልኳት ነው እኔ ምንድነው የምናገረው ያለውን ነገር ተናገሪ በቃ ከዚህ በላይ ሄርሜላኒ ምንም አውቀው ነገር የለም አንቺ ነይ እኔ የቢዝነስ ነው የገባኝ ወደ መጋዘን ትሄጃለሽ ኑ ያዙልኝ ነይ በዚህ ነው የምትወጪው በዚህ ነው ነይ ተነሽ ነይ ተነሽ ያዛ ወይኔ እናቴ ውጪ ያውጣ ስለዚህ ካንቺ ጋር ነው ሚኪ ምንድነው ለማድረግ እየሞከርከለ ማን ነው የላከሽ እኔ ማንንም አላከኝም የራሴ የሰራውበት እኔ ላኩልኝ ገንዘብ ትናገሪያለሽ ወይስ አትናገሪ እሺ እናገራለሁ ልቀጥ ተናገሪ ምን ነው መናገር ማን ነው አለቃሽ የምን አለቃ ማን ነው አለቃሽ ቆይ አልገባኝም ስራ ላይ ለቅ ነው ስላልኩኝ ነው ይሁላ ነገር ነው ላይ ያደረጋችሁ ያላችሁት ካሜራውን አጠፋውና በምን መንገድ እንድታወሪ አሳይሻለሁ በምን መንገድ ማውራት እንዳለብሽ አሳይሻለሁ ሴት ልጅ ላይ ጥቃት ማድረስ በህግ እንደሚያስጠይቅ አይመለከትሽም ስለዚህ ካሜራውን ታጠፋልኛል ካሜራው ይጥፋውስ እውነቱን ተናገሪ ለምን ነው ካሜራው የሚጠፋው በጣም ጥሩ ስለዚህ እውነቱን ተናገሪ የምን እውነት ነው የምናገረው ጣስ ላይ ተገናኝተን እኮ ስራ ላይ ለቅ እንደሆነ ሰውየው ደግሞ እያስቸገረኝ እንደነበር ምናምን ነግሬያለሁ ሌላ ምንም ነገር ነገር የለም የገባው ደግሞ 400,000 ብር የራሴ የቢዝነስ ነው ማን እንደላከልኝ ላንተ የማሳወቅ ግዴታ የለብኝም ስለዚህ እንደዛ ከሆነ እውነቱን አትናገርም
እውነቱን እየነገርኩ ነው እኔ የሰራውበትን ተከፈለኝ በጣም ጥሩ የሰራውበትን ተከፈለኝ ከዛ ብር ስለነበር በቃ ሄለን ስጠይቀኝ አበደኩ ኮምባላ ምንም እድል አልሰጥሽም በሚያሳዝን ሁኔታ እውነቱን መናገር ብትፈልጊ እንኳን አላዳምጥሽም ስለዚህ ወደ መጋዘን ትሄጃለሽ ካሜራችሁን እቃችሁን ሰብስቡ መጋዘን ነው እሺ ሁሉንም ነገር ነግራለሁ አልፈልግም እሺ ሁሉንም ነገር ነግራለሁ እዛ ትሄጃለሽ ማለት ነው አንቺ በጣም እያስቸገርሽ የምን መጋዘን ነው ጀመረኒ አረ ሁሉንም ነገር ነግራለሁ እሺ የትም አትሂድ በቃ የትም አትሰደኝ እሺ ሚኪ ሁሉንም ነገር ነግራለሁ እባክህን እሺ ሚኪ እባክህን እሺ ሁሉንም ነገር ነግራለሁ አው ክጃለሁ እባክህን ገንዘብ ከፍልሻለሁ ስላለች ነው እኮ ያን ነገር ያደረኩት እባክህን ተረዳኝ ስለዚህ እኛን በ400 ሺህ ብር ነው አሳልፈሽ የሰጠሽን በ400 ሺህ ብር ብቻ ማልቴ ሄርሜላ ከዛም በላይ ተልኮልሻል አይደለም አልገባህም አንተ ከዛም በፊት ተልኮልሻል ገንዘብ እኔ ከዛ በፊት ሴትዮዋን አላቃትም አብድ ነው ማለት ነው ከዛ ፊት የተላከልሽ ስለዚህ ክደሽናል አንቺኛን አው ግን እኔ መካድ ፈልጌ አይደለም እባክህን ይቅርታ አድርግልኝ መካድ ፈልጌ አይደለም ነው የምትይው አንቺ ማትረቢ አንቺኛን በ400 ሺህ ብር እሺ ሚኪ ይቅርታ አድርግልኝ ስለዚህ እሱ ሲተናኮለኝ ነበር ያልሽው እያንዳንዱ ነገር ውሸት ነው እሱ ግን ውሸት አይደለም በጣም ጥሩ ተነሽ እባክህን እሺ ወደ መጋዘን አትሰደኝ እባክህን እሺ ሚኪ ተነሻለሽ አትነሺ ተነሺ ይኸውልሽ ተነሺ እባክህን እየለመንኩ ነው ይኸውልሽ ተነሺ ትሰሚኛለሽ ተነሺ እባክህን አብረን እንሄዳለን እቃችሁን ሰብስቡ ካሜራማን ሚኪ ሰብስቡ ነይ